እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ቁርአንን እንጂ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አንቀበልም እኛ ቁርአንዮች ነን የሚሉ ሰዎች ተነስተዋል። ወጣቶች ያሉበት ነጋዴዎች ያሉበት ራሳቸውን ችለው እንደ አንድ ጀማዓ ሆነው የራሳቸውን ሁሉ መስጂድ ለመስራት እየተንደረደሩ ያሉ ቡድኖች ተፈጥረዋል። ዛሬ ቁርአን በሐዲስ አይፈሰርም፣ ቁርአን በሌላ አካል አይብራራም፣ ቁርአን ራሱን በራሱ ብቻ ነው የሚያብራራው የሚልና እንዲህ አይነቱን አስተሳሰብ በወጣቶች አእምሮ ውስጥ የሚሰገስግ የተለያየ አካል ተፈጥሯል። የረሱል ሰለላሁ ዐለይሂ ወሰለም ሚና መልእክት ማድረስ እንጂ ከበላግ ውጪ ቁርአንን ማብራራት የሳቸው ድርሻ አይደለም። አንዳንድ ያብራሯቸው የቁርአን አንቀጾች ለሳምፕል ነው እንጂ እያንዳንዳችን ቁርአንን በራሳችን መረዳት እንችላለን። ሸኽ ያስፈልገን ምን ያስፈልገን እስከመባል እየተደረሰ ነው ያለው። ይሄ እንግዲህ ከባድ ፊትና ነው። ምናልባት አንድ የሚያስታውሰኝ የዛሬ 500 600 ዓመት የዛሬ ፕሮቴስታንት እምነት መስራቾች እነ ሉተር ሲነሱ ኪታብ አልሙቀደስን የቀሳውስቶች ማብራሪያ ያስፈልገውም እያንዳንዱ ነሳራ በራሱ አንብቦ መረዳት ይችላል የሚለውን ያን አስተሳሰብ በአዲስ መልኩ እኛም ውስጥ ለማስረጽ ቁርአንን በነቢ ቃል አይፈሰርም፣ ቁርአን በሷሃቦች ቀውል አይፈሰርም፣ ቁርአን በታቢዮች ቀውል አይፈሰርም፣ እኔም አንተም እኩል ልናብራራው እንችላለን፣ ነቢ ፈስረውት ከሄዱማ ለኛ ምን ተረፈን የሚል ሰው ተፈጥሯል። በአሁኑ ሰዓት ቁርአንን እኛ ተደቡር አድርጉት ነው የተባልነው። ተደቡር አድርጉና ራሳችሁ የመሰላችሁን ማዕና አውጡለት፣ የመሰላችሁን ተፍሲር ስጡት ነው እያሉ ያሉት። አቡበክር ሲዲቅ ረዲየላሁ ዐንሁ ቁርአንን በግል ራእዬ በመፈስር ከሆነ የትኛው ሰማይ ነው የሚያጠለኝ የትኛዋ ምድር ናት የምትሸከመኝ እያሉ እንደው በአላህ ቃል ከራሴ ከነፍሴ የምል ከሆነ ምን ይውጠኛል ይሉ ነበር እነዛ ትልልቆቹ ሱሐባዎች ማለት ነው። ዛሬ ግን ስንመለከት ማንም ሰው ተነስቶ ቁርአንን እኔ እንደፈለኩ አብራራለሁ ይላል። እንዲህ አይነቱንም ሰው ደግሞ ሰዎች አጅበውት ታላቅ ሙፈሲር ተብሎ በሰዎች ዘንድ ሲሞገስ ልናይ እንችላለን። የሚገርመው ሰለፎቻችን ምን ይላሉ? ላ ተእኹዙ العلم عن الصحف ولا القرآن عن المصحف ይላሉ። ቁርአንን ኢልምን ከሱሁፊ ያትወሰዱ ይላሉ። ሱሁፊ ማለት ነቅል የሌለው ሱህባ የሌለው ማለት ነው። ከዑለማ ጋር ተጎዳኝቶ ዑለማ ጋር ቁጭ ብሎ